መልተን እጅ ጫንበት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብን ተከተሉት አጋፉት ይላል። አንድ ሰው ሲያምብልኝ ከ35 እስከ 40 ማለት ነው። ነብዩ አንብልኝ ራሱ እዛው ምዕራፍ 5 ከቁጥር 35 እስከ 40 ኢየሱስ በመነጋገር ላይ ያለ 35 ኢየሱስ በመነጋገር ላይ ያለ ሰዎች ከምኩራቡ አለቃ ከኢያሮስ ቤት መጥቶ ልጅ ሞታለች፣ ከእንግዲህ መምህሩን ለምን ታደክማለህ አሉት። ኢየሱስ ግን ሰዎቹ የተናገሩትን ቸላ በማለት የምኩራቡን አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስና ከያዕቆብ እንዲሁም ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኩራቡ አለቃ ቤት እንደደረሱ ኢየሱስ ግርግሩን፣ ሰዎቹን ዋይ ዋይ እያሉ አምሮ ሲያለቅሱ ተመለከተ። ወደ ቤቱም ገብቶ ይህ ሁሉ ግርግር ለቅሶ ምንድነው? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ልቀጥል። በጣምም ሳቁበት የሚለው ሰዎች ግን ሳቁበት። በቃ ጌታ ስሙ ለዘላለም የተባረከ ይሁን። አንዴ ቅጣ ቆሜን ለ5 ደቂቃ ነብዩ ጸልዩዋል። ለእግዚአብሔር ቃል ሲል ለ5 ደቂቃ እንጸልይ። አሜን። ቅጣሽ ጌታ ሆይ በጌታ በኢየሱስ ስም ስለዚህ ጊዜና ሰዓት እናመሰግናለን። አሜን። ለስሜ ክብር ይሁን። አሜን። አንተ ታላቅ አምላካችን፣ አንተ ረዳታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄንን ጊዜ ለኔ ለወንድሞቼ ለእህቶቼ እግዚአብሔር ሆይ አሳልፈ ስለሰጠ ከኛ ጋር ስለሆነ ዛሬ ደግሞ በእንደዚህ አይነት ሁኔታ ቃልን እንድንሰማ ቀናትን አሳልፈ ስለሰጠ ጊዜ አሳልፈ ስለሰጠ ለወንድሞቼ አሳልፈ ስለሰጣቸው ለእህቶቼ አሳልፈ ስለሰጣቸው በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናመሰግንሃለን። አንተ ታላቅ አምላክ ነህ፣ ስምህ ይባረክ። አንተ ኃያል አምላክ ነህ፣ ስምህ ይባረክ። እንዳንተ ያለ አምላክ የለም። አንተ ኤልሻዳይ ነህ። አንተ ትልቅ አምላክ ነህ። በኢየሱስ ስም እናመሰግንሃለን። በኢየሱስ ስም እናመሰግንሃለን። የጨለማ ኃይል የአጋንንት ጉልበት ለዚች ቤተክርስቲያን የተላከ በረከቷን የሚይዝ ቀንበር፣ በረከቷን የሚይዝ እስራቶች ከዚች ቤተክርስቲያን ላይ ከአገልጋዮች ላይ ከበረከቷ ላይ የጨለማ ኃይል ይፍረስ። ወይኔ ይቀቅና ምን በረኝ ይፍረስ። እኔ ጸልያለሁ። ነብዩ ጸልዩዋል። እኔ ጸልያለሁ። ልጆቻችሁ አብረን ነው የምንቃወመው። የጨለማ ኃይል ከሳጠራ ሙሉ ወንጌል ላይ ይፍረስ። ከአንቺ ላይ ይፍረስ። ሊቃቃምን በላይ ይፍረስ። ከብረታችሁ ላይ ይመታ። ነገራችሁ ላይ ያዘ ይመታ። በረከታችሁ ላይ ያዘ ይመታ። ጤንነታችሁ ላይ ያዘ ይመታ። ጉባኤ ላይ ያዘ ይመታ። ዛሬ ማለዳ የአንዳንዶቻችሁ ቀንበር ይሰበራል። ሊቃቃምን
በላይ ይሰበራል። ቀንበር ከአንቺ ማዕረግ ላይ ይሰበራል። ከደህንነትሽ ላይ ይሰበራል። ከመንገድ ላይ ይሰበራል። ታምናላችሁ እግዚአብሔር እንደሚሰብር? ታምናላችሁ እግዚአብሔር እስራታችሁን እንደሚመልስ ከበረከታችሁ ላይ እንደሚመልስ ታምናላችሁ? ልቀቅና መንበረኛ ይባነሳል። ዛሬ ከብረታችሁ ላይ ይባነሳል። ዛሬ ከነገራችሁ ላይ ይባነሳል። የጨለማ አዋጅ ይፈርሳል። ፊላ ተሸክ እስኪ ተቃውሙ ትንሽ ጊዜ ያንዳንዶቻችሁ ነገር ነፃ ይወጣል። ያንቺ ነገር ነፃ ይወጣል። ወይኔ ልቀቅና መንበረኝ ነፃ ይወጣል። ያንቺ ነገር ነፃ ይወጣል። ያንተ ነገር ነፃ ይወጣል። ስራቶች ይበጠሳሉ። ካመናችሁ በሕይወታችሁ ላይ ይሆናል። የምንጸልየው ጸሎት በቤታችሁ ላይ ይሆናል። አዋጁ ይገለበጣል። አዋጁ ይገለበጣል። የጠላት አዋጅ ይገለበጣል። Impatica sakaparashi, ruta sakaparakoshi, bila dosa kiba, kafaru sijotato, alakiru disiyet alamahal, kamanda tatuna kabara katatuna, kairo tatuna, niya parasatu alimski, niya kinagare palu, yet alama awashi, bersingin bodla yet hawati, nagara tuli zewaka, salama tuli zewaka, jiya gafalu. ዛሬ አዋጅ በአዋጅ ይሰራል።
ለእናንተ የሆነ ነገር ነፃ ይውጣ። የሳተራውን ወንጌል በረከት አያዝም። አሜን በሏ። አገልግሎቱ አያዝም። ምእመናኑ አያዝም። የጨለማን አዋጅ እግዚአብሔር ያፈርሳል። ሊጋግ እግዚአብሔር ያፈርሳል። እግዚአብሔር ሆይ እናመሰግንሃለን። ለስምህ ክብር ይሁን። አንተ በመካከላችን ስላለ ተባረክ። በጌታ በኢየሱስ ስም እግዚአብሔር ሆይ እኔ መናገር የማልችለው ሰው በነገር ሁሉ እንድትረዳኝ በኢየሱስ ስም ጸልያለሁ። አንተ ታላቅ አምላክ ነህ፣ ስምህ ይባረክ። አንተ ኃያል አምላክ ነህ፣ ስምህ ይባረክ። አንተ ታላቅ አምላክ ነህ፣ ስምህ ይባረክ። እንድትረዳኝ በኢየሱስ ስም እለምንሃለሁ። በጌታ በኢየሱስ ስም አሜን። ለእግዚአብሔር ክብር ይሁን። ጌታ ስሙ ለዘላለም የተባረከ ይሁን። የመልእክቴ ርዕስ አጥብቆ መለመን። ምን ማድረግ? አጥብቆ መለመን። ቀለል አድርጎ መለመን ሳይሆን አጥብቆ መለመን። እስኪ የምትለምኑ እስኪ ጌታ ምን ማድረግ? አጥብቆ መለመን። አይበቃችሁም? ጌታ ስሙ ለዘላለም የተባረከ ይሁን። ሲቀኝ እጃችሁን ከፍ አድርጉና አጥብቄ እለምናለሁ በሉ እስኪ። በከበደብኝ ጉዳይ ላይ በሉ እስኪ አጥብቄ እለምናለሁ በሉ እስኪ። የማመልከው ጌታ በሉ እስኪ ከዛ ውስጥ ያወጣኛል በሉ እስኪ። ከገባሁበት ነገር በሉ እስኪ ከገባሁበት ነገር በሉ እስኪ ያወጣኛል በሉና። አንዳንድ ሰዎች እንደዚህ ነው የሚሉ ቢሆንላችሁ ከዚህ ማለዳ ጀምሮ ከገባችሁበት ነገር የእናንተ ብር አወጣችሁ፣ የእናንተ ዘመን አወጣችሁ። ጌታችን መጥቶ ያወጣሻል። ከፋይና እስኪ ያወጣኛል በለኛ። እስኪ የሚታምኑ ሰው ታምናላችሁ? እግዚአብሔር እንደሚያወጣችሁ ታምናላችሁ? እግዚአብሔር ያወጣሻል። እኔ መልእክት ይዤ መጥቻለሁ። በቃ ኢየሱስ ጌታ ነው። የምታምነው አንተ የአንተ ድርሻ ነው። እሱ እንድታምኘው የአንቺ ድርሻ ነው። እኔ ግን መልእክት ይዤ መጥቻለሁ። ከገባችሁበት ነገር የእግዚአብሔር ልጅ ያወጣችኋል። ሊጋጣሜን በላይ መውጣት ይሆናል። ከጎኔ ያለውን ሰው ጨብጡትና አጥብቀህ ለምን፣ አጥብቀሽ ለምን። ከገባሽበት ነገር በሉ፣ ከገባበት ነገር በሉ፣ ከዚህ ማለዳ ጀምሮ በሉ መውጣት ይሆንልሃል በሉና። አንዳንዶቻችሁ ከሆነ ከገባችሁበት ነገር ስትወጡ አያለሁ። የእግዚአብሔር እጅ ሲያወጣችሁ አያለሁ። ዛሬ ለአንዳንዶቻችሁ መውጣት ይሆናል። መውጣት ነው የሚሆነው። እግዚአብሔር ምስክሬ ነው። እኔ መልእክት ይዤ መጥቻለሁ። በቃ አንድ አለ
ዛሬ መውጣት ነው የሚሆንላችሁ። ቀኝ እጅ ከፋርግ መውጣት ይሆንልሃል። መውጣት ይሆንልሻል። አድርገህ ትለምናለህ። አድርገሽ ትለምናለሽ። ከዛ ነገር ውስጥ መውጣት ይሆንልሃል። እዚህ ቦታ ላይ እግዚአብሔር ቃል ስትመለከቱት ስለ አንድ የምኩራብ አለቃና ለምኩራቡ ደግሞ ታናሽ ልጅ ስለሆነች ስለ ኢያሪዮስ የሚባለውን ሰው እንመለከታለን። እንግዲህ ቅድም እንዳነበብነው መሰረት ይህ ሰው ትልቅ ፖዚሽን ላይ የተቀመጠ ሰው መጽሐፍ ቅዱስን ሲታነቡት የምኩራብ አለቃ ይላል። የምኩራብ አለቃ ቢሆን በቤቱ ውስጥ ያጋጠመው ነገር ለመዳን አይቻልም። ባይዘዌ ብዙ ጊዜ ያወራሉ። እግዚአብሔር የሚመጣው እኛ ማድረግ በምንችለው ጉዳይ ላይ አይመጣም። ለምን ከተባለ ማድረግ ስለምንችለው አይመጣም። ማድረግ በማይችል ጉዳይ ላይ እሱ ይመጣል። ኢየሱስ ጌታ ነው። ዛሬ መጥቶ ከዛ ውስጥ ያወጣሻል። ከፈርግና አሜን በለኛ። መምጣት ነው የሚሆንላችሁ። መጽሐፍ ቅዱስ ስትመለከቱ ተንበረከከና እንደዚህ ያለ ወደቀና እንደዚህ ያለ ልጄ በሞት አፋፍ ልጅ ያለችው ምንድነች? በሞት አፋፍ መጽሐፍ ቅዱስ ቆሞ አይል ወደቀና በጌታ ፊት ወደቀና እንደዚህ ብሎ ተናገረ። ልጄ በሞት አፋፍ ልጅ ያለችው ነፍሷ ልትወጣ ነው። እኔና ልጄ ልንለያይ ነው እና ሲባል እንድትድንና በሕይወት እንድትኖር ናና እጅን ያድግባል ጫንባል። አሁን ዛሬ የእግዚአብሔር አንዳንዶቻችሁ መውጣት ይሆንላችኋል። ሊቀድና አሜን በላይ መውጣት ይሆናል። አንተ በጣም የሚገርመኝ ይሄ ሰው ማለት ነው። ሰውዬው ከባድ ፖዚሽን ላይ ያለ ሰው ነው። ግን ኢየሱስ ሲመጣ ለአንተ ቀና ብሎ ቆሞ መለመን አይገባም አለና ተንበርክኮ ይላል። ተንበርክኮ ልጄ እንድትድንና በሕይወት እንድትኖር ናላችን ብላ ትግባል ጫንባት። አንዳንዶቻችሁ እንደዚህ ነው የሚሆኑ። ዛሬ እኔ አምናለሁ ማን ከዛ ውስጥ ያወጣኛል የምትሉ ሰዎች መጥቶ እጁን ጭሎ ያንቺን ነገር ነፃ ያወጣል። ወይኔ ለምንድን ነው ግን አሜን ማለት? ኢየሱስ ጌታ ነው። ያወጣል። ማካቶ ባላሽ ሲመውጣት ይሆንልኛል በሏ። ማን ያወጣኛል ከምትሉት ጉዳይ ዛሬ ይመጣና ያወጣል። ትንሽ ነገር ነው የማወራው። ከዛ ነብዩ ጸልያ እንዳታልፈን እና ናናችን አድግባት እኔ እንድትጭንበት እፈልጋለሁ። በብላቴና ላይ እንድትጭን እፈልጋለሁ።
እንዳታልፈው ናይል ናና ጫን እጁን ጫንባት አለ። አጥቆ ምን አደረገ ይላል? ለመነው ይላል። አሁን እግዚአብሔር የሚፈልጋቸው አጥቆ የሚለምኑት ይፈልጋል። ኢየሱስ ጌታ አጥቆሽ የሚለምን ከሆነ ከገባሽበት ነገር የምታመልከው ጌታ ያወጣል። እስኪ ወጣለሁ ዛሬ ከሆነ ነገር ወጣለሁ እስኪ የእግዚአብሔር ታምራት ያወጣኛል እንጂ ኢየሱስ ታምናላችሁ? እግዚአብሔር እንደሚያወጣችሁ እግዚአብሔር እኔ አምናለሁ። በምንም አይነት ሁኔታ ውስጥ ሆኖ ዛሬ ግን ለነገራችሁ መውጣት ይሆናል። ከፍ አድርጉ ልጆቻችሁ። ቀንበር ተሰበረ በሉ እስኪ። አዋጁ በሉ እስኪ። በአዋጅ ተቀየረ በሉ እስኪ። እግዚአብሔር በቤቴ በሉ እስኪ። ታምራት ያደርጋል በሉያ። ሃሌሉያ። ጫንባት ካጫንክባትማ አይሆንም። ይሄን በጣም ይገርማል። ያኔ ሰውዬ ታውቃላችሁ አይደለም? እውሩ ሰውዬ ማለት ነው። ለዘመናት በመንገድ ዳር ይወጣና ወደ ቤት ይገባ ነበር። ሰዎች ኪቶት ወደ ቤታቸው የሚያስገቡት ወደ ውጭ የሚያስወጡት ሰውዬ ማለት ነው። ይሄ ሰው ለብዙ ጊዜ በመንገድ ላይ ያሳለፈ ሰው፣ የሚያልፉትን ለይቶ የሚያውቅ ሰው። አንድ ቀን ግን የኢየሱስን ወሬ ሰማ። ኢየሱስ ጌታ ነው። የማንን ወሬ ሰማ? የኢየሱስን ወሬ ሰማ። ኢየሱስ በዚህ ያልፋል የሚባል ወሬ ሰማ። ከዛ በኋላ እንደዚህ ብሎ ተናገረ። የዳዊት ልጅ ሆይ ምን በለ? ምን ዝም አላችሁ? እግዚአብሔር ክርስቶስ የምትቀበል ከሆነ ዛሬ ከገባበት ነገር እግዚአብሔር ያወጣል። የዳዊት ልጅ ሆይ ምን በለ? ማረኝ፣ እንዳታልፈኝ፣ ያለሁበት ነገር በጣም ከባድ ነው፣ እንዳታልፈኝ ብሎ ሲጮህ ስትበል ምን ያስጨዋል? አንተ ሲጀመር ከዚህ መፈታት መውጣት የለብህም ሳይሉት አይቀርም። ቃል ሊወጣለት አይገባም ሳይሉት ዝም በል። እሱ ግን የእነሱን ድምፅ ምን አደረገ? አላስተካከለም። ከዛ እኮ የኢየሱስ ምን አደርግን ማረኝ። ይማራችሁ፣ ይማራችሁ። ኢየሱስ ጌታ ነው። እኔ አንድ ሰው ጌታን ካመናችሁ፣ ምክንያቱም እናንተ አንዳንድ ጊዜ አይን እንደዚህ ካልተጨፈነ አይገባችሁም። እኔ ትንቢት እያወራሁ ነው። ተቀበሉ። ከገባበት ነገር ትወጣለህ። ከገባሽበት ነገር ትወጣለች። ቀኝሽን ከፍ አድርግና እወጣለሁ በለኝ። ኢየሱስ ጌታ ዝም በላችሁ። አግልማ እና እጮሃለሁ። ከዛ ካለሁበት ነገር ምን ያደርገኛል? ይገላግለኛል። ከዛ በኋላ ወደ ራሱ ወጣ። ምን እንዲሆን ትፈልጋለህ? ስለ ማየት ነው የሚፈልገው። እንደ አይነት ይሁንልኝ እንበል። ኢየሱስ ጌታ አሜን። እንደ አይነት ይሁን እንበል። እስኪ በሉት ማየት ጀምራለሁ በሉት። ቀኝ እጃችሁን ከፍ አድርጉና እግዚአብሔር መንፈሳዊ ይሆነን መንፈሳዊ አይንን ይከፍታል በሉት።
ማለጃ ጀምሮ በሉስ ማየት ይጀምራል በሉኛ ቀኝ እጅን ከፈት እግዚአብሔር አይናችሁን ይክፈት። ከዛ ከሱ ጋር የሚኖሩ ሰዎች ልክ ሰውዬ የሚለምነውን ነገር አዩትና የምኩራቡ አለቃ ማለት ነው የሚለምነውን ነገር ተመለከቱና አንተ ለምንድን ነው የምትጮኸው? ምንድን ነው የሚያስጮህ? መምህሩን ለምን ታደክማለህ? አይደለም እንዴ? መምህሩን ለምን ታደክማለህ? ኦልሬዲ ያንተ ብላቴና በሕይወት የለችም ሞታለች ብሎ አወጁበት። እንደዚህ አይነት ሰዎች በዚህ ጉባኤ ውስጥ አላችሁ። የማይሆን የጠላት ድምፅ በሕይወታችሁ ላይ በሚገኙበት ቦታ ላይ በሕይወታችሁ ላይ የሚታወጅ የማይሆን ድምፅ የሚሰሙ ሰዎች አላችሁ። የእግዚአብሔር መንፈስ እንደዚህ ብሎ ይናገረናል። ይህንን ድምፅ ዛሬ ከቤታችሁ ላይ ቆርጫለሁ አለኝ። ይህን ዓመት በላይ ተገለበጠ። እስኪ ተገለበጠ በሉ። እስኪ ተገለበጠ በሉ። እስኪ የጠላት አዋጅ በሉ። እስኪ ከቤቴ ላይ በሉ። እስኪ ወደ ራሱ ተመልሰዋል በሉ። ተስፋ የምትቆርጡ እኔ አሁን እጃችሁን አሁን ብላችሁ ታወጣላችሁ። ብዙ ሰዎች አላችሁ የማይሆን ግን የሚሰሙ ማለት ነው። ግን ዛሬ መንፈስ ቅዱስ እንደዚህ ብሎኛል፣ መጥቻለሁ። ከቤትሽ ላይ መጥቻለሁ። ከቤት ላይ መጥቻለሁ። ዛሬ ተቆረጠ። ተቆረጠ በሉስ። ተቆረጠ በሉስ። ከቤት ላይ በሉስ። የጠላት አዋጅ በሉስ። ከቤት ላይ በሉስ። ተቀየረ በሉ። ለምን ታደክማለህ? መምህሩ አምላካችንን ለምን ታደክማለህ? ኦልሬዲ ያንተ ነገር ምንድን ነው? አልቋል እና መምህሩን አታደክመው አትጥራ አላችሁ አሉት። ለምን ትጠራለህ? ሞቷል። አሁን ያንተ ጉዳይ ሞቷል። መቅበር ብቻ ነው ካንተ የሚጠበቀው። አንዳንድ እኮ ከጎን ቆሞ የማይሆን ነገር ይረጭብሃል። አንቺን ከማንሳት ይልቅሽ አንቺን ለመጣል ምን ያደርግሃል? ይረጭብሻል። ጎረቤት ማለት ነው። ጎረቤት ሆኖ አብሮሽ እየበሉ ዛሬ ዋጅ ይሻላል። ዝቅና ምን በለኛ ዛሬ ከቤታችሁ ላይ ይሻላል። የጠላት አዋጅ ይሻላል። ነገር አልቋል። ከእንግዲህ በኋላ ያንተ ነገር ዋጋ የለም እና መቅበር ብቻ ነው አለ። በዛ ጊዜ እንደዚህ ብሎ ሲያወሩት በጣም ከሚገርማችሁ ነገር መጽሐፍ ቅዱስን ስታነቡት ኢየሱስ እየሰማ ነበር። ጌታ ይስማችሁ። ምን ያደርግ ነበር? ይሰማ ነበር። ምን የሚሉትን ነገር ያልቋል፣ ያንተ ነገር ሞቷል የሚሉትን ያዳምጥ ነበር። ከዛ በኋላ መጣና የምኩራቡ አለቃ አቤት ምን አትበል፣ እመን እንጂ አትፍራ። ኢየሱስ ጌታ እኔ ካንተ ጋር አለኝ። ከኔ ጋር ከእናንተ ጋር ብሎ ያወራል። እኔ ከዚህ በፊት እኮ እንደውም እያወራሁ ነው። ዘለኛ ስላልሆንኩት እያወራሁ ነው። ኢየሱስ ጌታ ነው። ስለነቀለኝ የኔ ጌታ አንተ ይሰማል። ዛሬ ይኸውላችሁ ከሆነ ነገር ከሆነ ከጠላት ድል ሊያስመልጥሽ ኢየሱስ እየሰማሽ ዛሬ መውጣት ይሆናል።
ሌላ ቦታ ማሲሮ ቆሞ ነው የሚሰሩ ለከለ ነው ጌታኛ ነው ራቆ አሳካ እግዚአብሔር መልእክት ነው ለነገሩ ስለሞቃችሁ ኢየሱስ ጌታ አሜን ጫላ ብለው ምን አደረገው የሚያወሩትን ወሬ ያዳምጥ ነበር ማ ኢየሱስ አጋአለና የሚያወሩትን ነገር እንዳሰማ አሁን ካንተ የሚፈልገው ነገር ምን ማድረግ ነው ማመን ብቻ ነው ያንተ ቀንበር ይሰበራል ኢየሱስ ጌታ አሜን የሆነ አንድ ሰው ነገር ተሰብሮ አሜን ተሰብሮ እጃችሁ በሲገባ አለ ዛሬ ቀንበር ይሰበራል ከመን ብቻ ለናገር አጥፍራ መጽሐፍ ቅዱስን ስታነቡ ከዛ በኋላ ከጴጥሮስና ከያዕቆብ ወንድም ዮሐንስ በስተቀር ወደዛ ስፍራ እንዳይሄድ አልፈቀደለትም ማለት አይደለም መጽሐፍ ቅዱስ አዎ ምን አላለለትም አልፈቀደለትም አሁን የኔ ጌታ ሞት ወደ ታወጀባቸው ቤት ይመጣል ሞትን ሊቀልብ ነገሩን ሊገለብጥ ነው ዛሬ ነገር ሊገለብጥ አራት ያወጭን ነገር ይገልበጥ ዛሬ ከቤታችሁ ጋር ሊገልበጥ ከብዝነታችሁ ጋር በኢየሱስ ሊጠራ አሜን ከዛ በኋላ ተከታዮቹ ምን አደረገ አስከተላቸው አንተ ኢየሱስ ጌታ ነው ምን አደረጋቸው አስከተላቸው ማለት እነ ጴጥሮስን እነ ያዕቆብ ወንድም ዮሐንስ ምን አደረገ አስከተለና ወደ ማቹ ቤት ወደ ሞት ወደ ታወጀበት ቤት መጣ ልክ ኢየሱስ ወደዛ ጋር ሲደርስ አንተ በጣም የሚገርም ጫጫታ ይሰማል ምን ለቅሶ ይሰማ በጌታ በኢየሱስ ክርስቶስ ሐዘን ውስጥ ያላችሁ ሰው ዛሬ እግዚአብሔር ወደ መልካም ይቀይርላችሁ ለነገና አሜን በለን ይቀይርልህ አሜን ኢየሱስ ይሆናችሁ ችግር ውስጥ ያላችሁ ለማንም የማትነግሩ ነገሩ ግን እንድትንገድ የገበረባችሁ ሰዎች እኔ መልክ ይመጣሉ መንፈስ ቅዱስ እንዲህ ብሎ አዋ ያለኝ ነው መንፈስ ቅዱስ ዛሬ ከገባችሁ ነገር ያወጣችሁ አሜን ከፈርጂ አንቺ ከፈር ያወጣኛል በለኛ ከዛ በኋላ እነኚህ ወጣቶችን አስከትለው ወደ ቤት ወደ ምኩራቡ አለቃ ቤት ሄደ ይላል እግዚአብሔር ሄደ ምን ለማድረግ ታናሹን ልጁን ሊያስነሳ ታናሽ በጣም ነው የምትወደደው እኔ አሁን ታናሽ ስለሆንኩት ይወደኛል ኢየሱስ ጌታ አሜን በለስ አሜን ምን ነው ታናሹ ይወደዱና ራካሻካ ፓራዶስ እስኪ ልቀቁና አሜን በሉኛ አሜን አረ የሚወዳችሁ ጌታ ሁሉ አሜን ከዛ በላይ የሚወዳችሁ ከገባችሁበት ነገር የሚያወጣችሁ አባታችሁ አለ አሜን ዛሬማ ከሆነ ነገር መውጣት ነው ከሆነ ከገባችሁበት ነገር የእግዚአብሔር ታምራት የእግዚአብሔር እጅ ያወጣል የእግዚአብሔር እጅ ያወጣል ሲል የሚሰማው ደህና ነገር አይደለም ህዝቡ ይጫጫል ህዝቡ ያለቅሳል ለምን ከተባለ በህይወት የነበረችው አሁን ሞታለች ለኢየሱስ ይወላችሁ የተኛ ሰው የሞተን ሰው ለሱ አሉ ኢየሱስ ጌታ ነው እነዚህ ሰው ስለሆኑ በቃ ለኔ
የሆነ ነገር ቢያጋጥመኝ አለቅሳለሁ። ኢየሱስ ጌታ ነው። እኔ ባለፈው ወንድሜ አባቴ ታመመና ምስክርነት ልንገራቸው። ታመመና ደውለው ጠሩ። ኢየሱስ ለዘላለም ጌታ ነው። አሜን። እግዚአብሔር ከኔ ጋር እንደሚሰራ ስለሚያውቁ ማለት አሳቢም ቢሆኑ ያምናሉ እና አለ። ከዛ በኋላ ሽፌ በመኪና ወሰደኝና ሄድኩት። አየሁት። ሰው ነው እንደዚህ የሚያስነሳው። ኦልሬዲ በቃ አልቋል። እግዚአብሔር ምስክር ነው። በእግዚአብሔር ፊት ቆሜ ነው የምመሰክርላችሁ እና ገባሁ። አየሁ። ምንም ጸሎት በውስጤ የለም። እንደ አገልጋይ እኮ የሆነ ነገር ብለህ ትወጣለህ አይደለም? ግን ባዶ ነው ውስጥ። እንደ አጸልይም እንደ አለኝ ሽፌ ማለት ነው። በቃ እኔ ምንም ውስጤ የለም አልኩት ሽፌ ማለት ነው። አባቴም ቢሆን ምንም ውስጤ የለም። ውስጤ ካለለ ነገር ምንም ማድረግ አልችልም ነው አለ። በቃ ምሳ በላለና መኪና ውስጥ ገብተን መጣ። በንጋት ሄድኩት። ኢየሱስ ለዘላለም ጌታ ነው። በንጋት ሲሄድ ጸልያለሁ መንፈስ ቅዱስ ማለት ነው። ከዛ በኋላ አሁን ልጸልይ አልኩት። ጸልያለሁ። ውስጤ የእግዚአብሔር መንፈስ በላይ ላይ መጣ። ዛሬማ ትነሳታለህ ያልኩት በውስጤ ማለት ነው። መንፈስ ከኔ ጋር ስላለ ሰው መንፈስ ከአንተ ጋር ከሌለ ምንም ዋጋ የለም። እኛ ምንድን ነን? ሰው ነን። የእግዚአብሔር መንፈስ ግን ከአንቺ ጋር ካለ የማይሆነው ነገር የለም። ኢየሱስ ጌታ። ከዛ በኋላ ከወለጋ ከተለያየ ሀገር የመጡ ሰዎች ነበሩና ወንድሞቹ ማለት ነውና ክርስቲያኖች ተጨመሩልኝ። 1-3 ሰዎች ተንበርከኩ። ለምናለን እግዚአብሔር ይሰማናል። ፍቃዱ ከሆነ ይሄ ሰው ተነስቶ ይመላለሳል አልኩትና ውሃ ላይ ጸልዬ አለቀስኩት በእግዚአብሔር ፊት ማለት ነው። መንፈስ ነክቶኝ አለቀስኩትና ፍቃዱ ከሆነ ይሄ ሰው ገና ነው በህይወት ይኖራል ብለህ ካንተ ዘንድ ከተወሰነለት ይሄ ሰው በህይወት ይኖር ብዬ ውሃ ላይ ጸልዬ አልቅሼ አጠጣሁ። እግዚአብሔር ምስክሬ ነው። ከጥቂት ጊዜ በኋላ ተነስቶ ቁጭ አለ። እስኪ ለእግዚአብሔር ክብር አምጡ። ያየ ሰው አለ፣ ምልክት አለ፣ ይሞታል። ሹፌር ራሱ ታውራሪ አልቋል፣ ደክሞታል። ሰውዬ ግን አሁንም በሕይወታል። ነገሩ ተቀየረ። ዛሬ ጠላት በሕይወታችሁ ላይ ያወጀው እግዚአብሔር ከሕይወታችሁ ላይ ይለውጣል። አንጃችሁ ከፍ አድርጉና ተገለበጠ ያለንስ አዋጁ በሉስ በአዋጅ ይቀየራል በሉስ በቤተ ላይ የታወጀ በሉስ ወደ መልካም ተቀየረ በሉና አንተ አሁን ከዘራ ይዞ እየተነሳ ይንቀሳቀሳል። ከእንግዲህ በኋላ ምንም ላደርግልህ አልችልም ማለት ነው፣ በውስጤ ማለት ነው። ካሁን በኋላ ሲመጣ ሊሄድ ይችላል አላቆ ግን ጸልዩበት። ኢየሱስ ጌታ ነው። እስኪ አሜን በሉ። እስኪ አሜን በሉ። ዛሬ ጠላቶች ከእናንተ ጋር ይቀየራል። እግዚአብሔር ወደ መልካም ይቀይራል። ከዛ በኋላ እነዚህ የሚጫጩ ሰፈሩን የሚረብሹትን ዘርበሉ አላቸው። ኢየሱስ ማለት ነው። ምን ሰፈር ትረብሻላችሁ? ኢየሱስ ለዘላለም ጌታ ነው። ለምንድን ነው ሰፈር የምትረብሹ? ቅድም ምንድን ነው አልኳችሁ? የሞተም የተኛም ለኢየሱስ ምንድን ነው? አንድ ነው። ለእኔና ለእናንተ ነው ከባድ እንጂ ለእሱ የሞተም የተኛ ምንድን ነው? አንድ ነው። ከዛ በኋላ ምን ሰፈር ትረብሻላችሁ? ዘርበሉ አላቸው። ዘርበሉ አላቸው። ልጅቷ አንድ ሞተችን ተኝታለች ስሉ ሳቁበት። ኢየሱስ መለኮት በመካከላቸው እያለ ኢየሱስ በመካከላቸው እያለ አይ እሷ አልሞተችም ተኝታለች እንጂ ብሎ ሲናገር ሳቁበት። እንዴ ኦልሬዲ እኮ ልጅቷ ሞታለች ምን እያለ ነው ብሎ ተገረሙና ምን አደረጉት? ሳቁበት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። አሜን። እስኪ ነገሩን ገለበጣ ነው። የኔ ጌታ መጥቶ በሉ እስኪ የኔ ጌታ መጥቶ በሉ እስኪ የከበረት ቤት በሉ እስኪ ወደ መሳቢ ይቀይራል በሉና ያለምዶቻችሁ ነገር እግዚአብሔር ያደርጋ ያደርጋል። እግዚአብሔር ምስክር አምናለሁ ነገራችሁን እንደሚቀይር በቤታችሁ እየታወጀ ለዘመናት ከእናንተ ጋር የቆየውን እግዚአብሔር ከእናንተ ጋር ይለያል። ታምናላችሁ? ታምናላችሁ? ታምናለህ? ቀንቺን ከፍ አድርጋ እግዚአብሔር ከአንተ ቤት ላይ ይለያል። ከቤተሰባችሁ ላይ ይለያል። ዞር በሉ አለና ኢየሱስ ቤተሰቡና ከእሱ ጋር የነበሩትን ይዞ ምን ሌላ ወደ ውስጠኛ ገባው ይላል። የኔ ጌታ ጥያቄ ሊመልስ ማለት ነው። ያዋቅሙት የነበረውን ምን አደረጋቸው? ወደ ኋላ ሂዱ እናንተ ሰፈሩን አትረብሹ አሉና ይዞ የመጣው እነ ጴጥሮስ እነ ያዕቆብ ወንድም ዮሐንስን ይዞ ቤተሰቦችን የልጅቷን ቤተሰብ ይዞ ወደ ነበረበት ገባ። አቦ ዛሬ ነው ከሆነ ነገር ያወጣችሁ ኢየሱስ ወደ እናንተ ይምጣ። አሜን። በጌታ በኢየሱስ ወደ እናንተ ይምጣ። አሜን። በጌታ በኢየሱስ ወደ እናንተ ይምጣ። አሜን። ጀምራይ ይዞ ገባ። ዞር በሉ አለ። እሷ ያለችበት ቦታ ማለት ነው። ሞተ ባተኛችበት ቦታ ገባ። እሱ ገባ። ኢየሱስ ለዘላለም ይባረክ። አሜን። እስኪ ቁጥር 40 ምን ይላል? እስኪ አሜን። ቆይ ሶሪ ኢየሱስ ምን ሆነ ይላል? በጣም ሳቁበት። የሆነ ከሆነ ችግር ሊያወጣችሁ ኢየሱስ ዛሬ ወደ ነገራችሁ ይመጣል። ታምናለሽ? ታምናለህ? ከሆነ ነገር የለገዳ ሊያወጣ ይመጣል። እስኪ ያወጣኛል በሉ እስኪ ከሆነ ነገር ሊያወጣኝ በሉ እስኪ የኔ ጌታ በሉ እስኪ ወደ እኔ ይመጣል በሉና ኢየሱስ ጌታ ነው። አሜን። በእንቅልፍ ልብ ወደ እናንተ ይመጣል። በቃ የሆነ ነገር ከሆነ ነገር ሊያወጣችሁ በሌሊት ወደ እናንተ ይመጣል። ወደ እናንተ ይመጣል። አምናለሁ። ወደ እናንተ ይመጣል። ከሆነ ነገር ሊያወጣ ኢየሱስ ወደ አንተ ይመጣል። ያወጣኛል በሉ እስኪ ታምናላችሁ? እንደሚያወጣችሁ ታምናላችሁ? ማን ያወጣኛል ከምትሉት ጉዳይ እንደሚያወጣችሁ ታምናላችሁ? ታምናላችሁ? እኔ አምናለሁ። ዛሬ እግዚአብሔር ያወጣል። ዛሬ እግዚአብሔር ያወጣል። የሆነ አዋጅ ይቀየራል። ኢየሱስ ጌታ አዋጅ ይቀየርላችሁ። 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 አዋጁ ወደ መልካም ይቀየር። አዋጁ ወደ መልካም ይቀየር። በሉቃስ 7:14 ላይ ሄዳችሁ ስትመለከቱት ኢየሱስ ወደ ናይን ከተማ ወደ ምትባል ከተማ እየመጣ እያለ ለእናቱ አንድ የሆነ ሰው ባለቤቷ ደግሞ ምን የሆነች መብሊት የሆነች ሴት መብሊት ነች። ለእናትየዋ ምንድን ነው? አንድ ነው። ልክ ኢየሱስ ወደ ናይን ከተማ በሌላ ሲገባ የሞተውን ቃሬዛውን የሞተውን ልጅና ኢየሱስ ምን ሆኑ ተገናኙ። አንተ የኔ ጌታ ሄደና መከረ
በኢየሱስ ኢየሱስ ጌታ ምን አደረገ ይላል? ነካ። በቃ ብዙ እኮ አይፈጅበትም። ኢየሱስ ጌታ ነው። ሄዶ ምን አደረገ? ነካ። ተሸክሞ ነው እኮ የሚሄዱት ሊቀብሩት ማለት ነው። ሲሄዱ የኔ ጌታ ጣልቃ ገባና ነካ ይላል። አሁን ዛሬ ይንካችሁ ሁኔ ነገር ሊያወጣችሁ ከሆነ ነገር ሊታደጋችሁ የኔ ጌታ ይንካችሁ። ልክ ኢየሱስ ሲነቃ ተሸክሞ ወደ ጉድጓድ ሊያስገቡ የሚሄዱ ሰዎች ደግሞ ኢየሱስ ጌታ አሜን። ወይኔ የኔ ጌታ ኢየሱስ ጌታ ነው። ሁላችሁ አሁን ታውቃላችሁ። በቃ ይሄ ጉዳይ በቃ ከኔ ጋር የሚያቆም የለም። በቃ ከኔ ጋር ሰምቷል የምትሉት ጉዳይ አጥብቃችሁ ለምን ማን ያወጣኛል ከምትሉት ጉዳይ የኔ ጌታ ገብቶ ያወጣ። የሆነ ስራ ሲበጣጠሳ ኢየሱስ ጌታ አንተ መቃና ምን ያደረገው ተሸክሞ ወደ መቃብር የወሰዱ እያለ ነካል። ከዛ ቆም ኢየሱስ ጌታ ነው። አንተ ጎበዝ እላለሁ ምን በል ተነሳ። ትንሣኤ ተቀበሉ። ምንድን ነው አትቀበልም? ትንቢት እያወራሁ ነው ያለው። እግዚአብሔር ለነገራችሁ ትንሣኤ ያድርግ። ይሄግና በላይ ትንሣኤ ያድርግ። እላለሁ ምን በል ተነስ። አንተ ከዛ በኋላ ልጁ መመላለስ ጀመረ። ከዛ በኋላ ለልጁ ምን አደረገው? አስፈቀደው። ኢየሱስ የሞተልሽ ነገር ተነስቷል። እንዳታልቅስ ታልቅስ ነበረች። አንተ ለቅሶ ወደ ቤቷ ገብቶ ነበር። የኔ ጌታ መጣና ለቅሶ አቆመ። የሆነ ነገር ከህይወታችሁ ላይ ይቆማል። ያስጨነቃችሁ ነገር ትንቢት ነው የማወራ። ግራ ያጋባችሁ ነገር፣ ግራ ያጋባሽ ነገር ዛሬ ይቆማል። እስኪ የምታውቁ ሰዎች ያስቸገረኝ ነገር በሉ እስኪ፣ ግራ ያጋባኝ ነገር በሉ እስኪ፣ ያስጨነቀኝ ነገር በሉ እስኪ፣ ዛሬ ይቆማል በሉኛ። እስኪ ተካታችሁ ይቆማል በሉና እስኪ አጥቄን ስለለምን ምን ይሆናል? ሁለት ነገር ላውራና ልጨርስ። የሞተባችሁ ነገር መመላለስ ይጀምራል። ኢኮኖሚ ሊሆን ይችላል፣ ጤና ሊሆን ይችላል። እኔ ግን አላውቅም። ዛሬ ማለዳ ግን ነገር መመላለስ ይጀምራል። ቻንቺ ነገር መመላለስ ይጀምራል። ልቀቅና ነገር ይመላለስ በሉና። የኔ ጌታ ያንተ ነገር ያመላልሳል። ያንቺ ነገር አይሞትም። ብዝነሳችሁ አይሞትም። የሳንቀራ ሙሉ ወንጌል ነገር አይሞትም። እግዚአብሔር ጣልቃ ይገባል። ቀኝ እጃችሁ ከፍ አድርጉ። ጣልቃ ይገባልኛል በሉ እስኪ። የኔ ነገር በሉ እስኪ። የሞተብኝ ነገር በሉ እስኪ። የሞተብኝ ብዝነስ በሉ እስኪ። ከዚህ ማለዳ ጀምሮ በሉ እስኪ መመላለስ ይጀምራል በሉ እስኪ። ቁጥር 40 ላይ የሆነውን ነገር ነው የምነግራችሁ። ከሆነው ነገር እኔ አላወራም፣ ምክንያቱም ሰውዬውን የሚመለከት ነው የማወራው፣ ሌላ ነገር አላወራም። 42 ምዕራፍ 5 ቁጥር 42 ምን ይላል? እስኪ አንድ ሰው ያንብብልኝ።
ብላቴናይቱም ወዲያውኑ ተነስታ ቆመች። ብላቴናይቱ ወዲያውኑ ቆማ፣ ወዲያውኑ ተነስታ ቆመች። ወዲያውኑ ተነስታ ቆመች። ወዲያና ወዲህ ሄደች። ወዲና ወዲህ ሄደች። አንተ ከመመላለስ ጀመረች። ዘመን መጣላት። ኢየሱስ ጌታ ነው። ምን ሆነች? መመላለስ ጀመረች። አሁን ጌታ ያመላልሳል። ያመላልሳል። ዘና በሉ። ቀንበር ከእናንተ ላይ ይሰበራል። እናንተ ግን ዘና ማለት ትጀምራላችሁ። ከፍ አድርግ ቀኝችህን። እግዚአብሔር ከቤታችሁ፣ እግዚአብሔር ከስራችሁ የጠላትን አዋጅ ሰብሮ እግዚአብሔር በድል ያመላልሳችሁ። እስኪ ምን ይላል? ድገምና አንብቦ ይስሙ። ብላቴናይቱም ወዲያውኑ ተነስታ ቆመች። ቆይ፣ ብላቴናይቱ ወዲያው ተነስታ ቆመች። እሺ፣ ወዲያ ወዲህም ሄደች። ወዲያው ወዲህ ሄደች። ዕድሜዋም 12 ዓመት ነበረ። ሰዎች በእውነታው እጅግ ተደነቁ። ኢየሱስ ጌታ ነው። አመላለሳል። የኔ ጌታ ሃሌሉያ። ግዝግዝታችሁ ነገራችሁ ያመላለሳል። ጣልቃ ገብቶ ያስመልጣችሁ። እግዚአብሔር ምስክሬ ነው። አንዳንዶቻችሁ እግዚአብሔር ጣልቃ ገብቶ ያስመልጣችሁ። ጣልቃ ገብቶ ነገርሽን ጣልቃ ገብቶ ነገርን ጣልቃ ገብቶ እግዚአብሔር ያስመልጣችኋል። የምታምኑ ሰው እግዚአብሔር እንደሚያስመልጣችሁ ታምናላችሁ? ያስመልጣችሁ ጣልቃ ገብቶ ከከበደባችሁ ጉዳይ፣ ግራ ከተገባችሁበት ጉዳይ ጣልቃ ገብቶ ያስመልጣችሁ። ጣልቃ ገብቶ ያስመልጥሽ። ብዙ ሰው ዛሬ ያመጣ ጠላት ካዘጋጅባችሁ ድግስ የምታመጡ ሰዎች አላችሁ። ስለ ጌታ ያስመልጣችኋል። ስለ ጌታ ጣልቃ ገብቶ ያስመልጣል። ወዲያውኑ ተነስታ ቆመች ይላል። ኢየሱስ የኔ ጌታ ማቆመው ነገር የለም። ቆመች። ከዛ በኋላ ዘመን መጣልኝ አለች። መመላለስ ጀመረ። የሞት ቀንበር ከላይ ላይ ተሰበረ። የማጣት ቀንበር ከላይ ላይ ተሰበረ። ጤንነትን የያዘ ከላይ ላይ ተሰበረ። እግዚአብሔር ቀንበር ሰበረ። ኢየሱስ ጌታ ነው። አሜን። ሁለተኛ ምን እንደሆነ ታውቃላችሁ? ታላቅ መገረም ነው። አለቃችሁ ስትለምኑ ማለት ነው። ለእናንተ ነገር ለእናንተ ከመሆኑ የተነሳ ታላቅ መገረም በሰዎች በእናንተ ጎረቤት ታላቅ መገረም። እስኪ ታላቅ መገረም ይሆንልኛል በዘመኔ ላይ በሉ እስኪ። እግዚአብሔር ታላቅ መገረም በሉ እስኪ ያደርግልኛል በሉ። ታላቅ መገረም ሆነ። ታላቅ መገረም ምክንያቱም ያስገርማል። ሁኔታው ራሱ ማለት ሁኔታው እኮ ራሱ ያስገርማል አይደለም? ያስገርማል። ያስገርማል። ይሄ በጣም እጅግ ያስገርማል። እጅግ በጣም ያስገርማችሁ። በሁኔታዎቻችሁ ይገረሙ። እናንተ ነገር ከመሰራት የተነሳ ሰዎች ይገረሙ። ይገግና በለና በቤት ላይ መገረም ያድርግ ጌታ። ታላቅ መገረም ይላል። ትንሽ መገረም አይደለም። ታላቅ ይላል። አንተ ያከብዳል እግዚአብሔር። ታላቅ መገረም ትንሽ መገረም አይልም። ታላቅ መገረም ሆነ።
መገረም እግዚአብሔር በበረከታችሁ ላይ እግዚአብሔር በእናንተ ስራ ላይ እግዚአብሔር በማንነታችሁ ላይ ታላቅ መገረም እግዚአብሔር ያደርጋል። ትገረማላችሁ። በዚህ ሳምንት ውስጥ የምትገረሙ ሰዎች አሉ። በዚህ ሳምንት ነገራችሁ ተለቆላችሁ፣ ለዘመናት የተያዘ ነገር ተለቆላችሁ የምትገረሙ ሰዎች አላችሁ። እግዚአብሔር ያስገርማችኋል። እስኪ መገረም ይሆናል በሉ እስኪ እግዚአብሔር በሉ እስኪ በቤቴ በሉ እስኪ መገረምን ያደርግልኛል በሉ። በስራችሁ መገረም ይሆናል። በመውጣት በመግባታችሁ መገረም ይሆናል። እግዚአብሔር በቤታችሁ መገረም ያደርጋል። እግዚአብሔር መገረም ያደርጋል። መገረም አንዳንዶቻችሁን እግዚአብሔር ያስገርማችኋል። መገረም ለስራችሁ መገረም ይሆናል። ለስራችሁ መገረም ይሆናል። እስኪ ይሆናል በሉ እስኪ መገረም ይሆንልኛል በሉ እስኪ እግዚአብሔር በቤቴ በሉ እስኪ እግዚአብሔር እንደ ግል በሉ እስኪ እግዚአብሔር እንደ ቤተ ክርስቲያን በሉ እስኪ መገረም ያደርጋል በሉጋ በሉጋ መገረም ይሁንልሽ። መገረም ይሁንልህ። ቀኝህን ከፍ አድርግ። መገረም ይሁንልኛል በሉ እስኪ ጠላት እያየ በሉ እስኪ በቤቴ በሉ እስኪ መገረም ይሆናል በሉና እግዚአብሔር መገረም ያደርጋል በሉ። መገረም ሆነ። ጌታ ሆይ አመሰግናለሁ። ለስም ክብር ጌታችን ሰይፉና እግዚአብሔር ይባርክ በሉት። አልፎ እንዳገለገለው እግዚአብሔር በሱ እግዚአብሔር ይባርክ በሉ።